እኔ በሰው ሀገር ነው የምኖረው። እኔ ጥሩ ልብ አለኝ የምትሉ እህቶቼ እባካችሁ እባካችሁ ይሄን ቪዲዮ እስከ መጨረሻው አዳምጡት። በመጀመሪያ አላህ Subhanahu Wa Ta'ala ወጥቶ ከመቅረት ከድንገተኛ አደጋ አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይሄን ቪዲዮ ላይክ ሼር አድርጉልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በተኗል የነካችሁ ሰብስክራይብ አድርጉልኝ። እንግዲህ በየቀኑ እህቶቻችን ላይ የሚደርሰው እጅግ በጣም የሚያሳዝን ነገር ነው። እንዴ ማንኛውም ሰው ሰርቼ አገኛለሁ ሰርቼ እለወጣለሁ ብላችሁ ሙሉ ምርመራ አድርጋችሁ ተንከራታችሁ አረብ ሀገር ሄዳችሁ እናንተ ያልጠበቃችሁትና ያላሰባችሁት ነገር ሲገጥማችሁ እጅግ በጣም ነው የሚያሳዝነው። እውነት በጣም ነው የሚያሳዝነው። በየቀኑ እህቶቻችን ላይ እየደረሰባቸው ያለው አደጋ በጣም ያሳዝናልን። ሐቂቃ ቀን በቀን እህቶቻችን ላይ ስናያቸው እግራቸው ተቆርጦ እግራቸው እጃቸው በጣም ብዙ ነገር ሆነው ነው የምናያቸውና እባካችሁ እህታችን እያለች ያለችው ዛሬ ከሶሻል ሚዲያ ተፖስታ ነው ያገኘኋት። እህታችን የሁላችንንም የበኩላችንን እንድናረግላት ተፈልጋለች። እሷ የምትፈልገው ዛሬ ካለሁበት ህመም እናንተ እንድታደጉኝና እናንተ እንድታርተርፉኝ እፈልጋለሁ ትላለች። አልጋ ላይ ከወደኩ ሰዓት ጀምሮ የሚጠይቀኝና የሚያይን ሰው የለም። እባካችሁ እህቶቼ በኔ የደረሰው አይድረስባችሁ፣ በኔ የመጣው ህመም ለእናንተ አይድረስባችሁ ትላለች። ሆኖም የኛን እርዳታ ትፈልጋለች። ይሄ እርዳታ ታዲያ እኛ የምንፈልገው በመጀመሪያ ህዝቡ ላይክ ሼር አድርጎ ለሰው እንዳደርስላት ለሚችል አካል ደርሶላት ህይወቷ እንድተርፍላት ነው። በነገራችን ላይ እህታችን የምትለው አልጋ ላይ ከተኛሁበት ሰዓት ጀምሮ የት ወደቅሽ የት ነሽ ብሎ የጠየቀኝ አንድም አካል የለም። እባካችሁ እህቶቼ መብላት መጠጣት ወይንም ሕክምና ማግኘት ብቻ ሳይሆን እንዴት ሆነሽ ነው ወይ ብሎ መጠየቁ ራሱ ትልቅ ነገር ነው፣ ትልቅ ተስፋ ነው። እኔ ግን እንዴት ነሽ ብሎ የሚጠይቀኝ አይደለም ቁርስ የሚያቀብለኝ አይደለም መጥቶ ህመሜን ቁስሌን የሚያይልኝ ህመሜን የሚረዳኝ እንዴት ሆንሽ የት ነሽ ብሎ እንኳን የጠየቀኝ አካል የለም። አረብ ሀገር ለመሄድ ብዙ መስዋዕት ከፍያለሁኝ። በቀላሉ ወደ አረብ ሀገር ለመምጣት ራሱ ሚግሬሽን ሂዶ እንኳን መቆሙ ትልቅ ፈተና ነበረው። ነገር ግን ልፋቴም ድካሜም እዚህ ላይ ቆሟል ትላለች። ታዲያ እህታችን የኛን እርዳታ ነው እየጠየቀች ያለችው። እህታችን እንዳለችው ማንም ሰው ጠያቂ እንደሌላትና ማንም ሰው ፈላጊ እንደሌላት አሁን ያለችበት ህመም ትልቅ አደጋ ላይ እንደደረሰች ትናገራለች ማለት ነውና እባካችሁ እህቶቼ ይህን ቪዲዮ ላይክ ሼር አድርጋችሁ ለእህታችን የሚደርስላት አካል እንፍጠር ማለት ነው። እውነት በጣም ነው የሚያሳዝኑት። በየቀኑ እህቶቻችን ላይ እየደረሰ ያለው አብሶ አሁን ላይ በዚህ ሳምንት ብቻ ስንት እህቶች ናቸው እግራቸው ተቆርጦ ሁለት እጃቸው በጣም በብዙ አደጋ ውስጥ የተገኙ። እናንተ ገና ተፖስተው ወይንም ላታዋቸው ትችላላችሁ። ነገር ግን በየሶሻል ሚዲያ እህቶቻችን እየተፖሰቱ ይገኛሉ። ዛሬ እህታችን አይኗ ሁለት አይኖቿን በእንባ ተውጠዋለን። ምክንያቱም ሰው ስለሌላትና ጠያቂ ስለሌላት ህመሟ ደግሞ ከአቅሟ በላይ ስለሆነ ማለት ነው። እና እኔ በጣም የሚገርመኝ ነገር በየቀኑ እህቶቻችን ላይ እየደረሰባቸው ያለው እንደዚህ እግር ማጣት፣ እጅ ማጣት በጣም በተለያዩ ህመም ውስጥ ሆኖ መገኘት ጭራሽ በተወሰነ ቀናታት አረብ ሀገር ላይ መተው ረጅም ጊዜ ሳይሰሩ በሁለት ወር በሶስት ወር በአንድ ወር ከ15 ቀን በወር ሳይጨርሱ አረብ ሀገር ለመሄድ ምርመራ አድርገው ሙሉ ምርመራ ውጤታቸውን ተቀብለው በቃ ዛሬ ጤነኛ ነኝ ብላ ወደ አረብ ሀገር አቀንታ ብዙ ወጪ አውጥታ ጉንብስ ቀጥ ብላ ለመስራት ወደ አረብ ሀገር ሄዳ ዛሬ ግን እየደረሰባት ያለው በጣም የሚያሳዝነው ነገር አካል ማጣት። እውነት በጣም እናንተ ህመም እኮ አለ፣ ግን በቃ ደርሶ እግር መቆረጥ፣ ደርሶ ሁለት እጅ አለመንቀሳቀስ፣ አለመስራት፣ ሁለት እጆች ከሷ መክዳት። ይህ ምን ማለት ነው? ምን አይነት በሽታ ነው ማለት? እሷ ወደ አረብ ሀገር ስታቀና ተመርምራለች። ውጤቷ በጣም ጥሩ ውጤት ነው። ሁለተኛ አረብ ሀገር ላይ ሄዳ ራሱ እዛው መዳሟ ጋር ደርሳ አይዲ እንዲሰራላት ሜዲካን ወስዳ ጤነኛ መሆኗ ታውቆ አይዲ ተሰርቶላት መኖሪያ የሀገሪቱ መኖሪያ ወረቀት ተሰጥቷት እየሰራ እያለ በአንድ ወር ውስጥ በሁለት ወር ውስጥ ሁለት እግርና እጆች ማጣት ማለት ምን ማለት ነው? እውነት ምን ማለት ነው? ምን እየተካሄደ ነው? እና በጣም ነው የሚያሳዝነው። እውነት በጣም ነው የሚያሳዝነው። ስለዚህ እህታችን ዛሬ እየጠየቀች ያለችው እባካችሁ እህቶቼ ዛሬ እኔ ጎሎብኛል፣ እግሮችንም እጆችንም አጥቻለሁ። ታዲያ ለዚህም ሁኔታዬ እባካችሁ የእናንተ እርዳታ ያስፈልገኛል ትላለች። የኛ እርዳታ የሚያስፈልጋት በመጀመሪያ የሷን ቪዲዮ ቻናል ያላችሁ ሰዎች በየቻናላችሁ ቪዲዮ እንድትሰሩላት፣
ሁለተኛ ደግሞ ቻናል የሌላችሁ ላይክ ሼር አድርጋችሁ ለሚመለከተው አካል በቲክቶክም ሆነ በዩቲዩብም ሆነ በማንኛውም ሶሻል ሚዲያ ገጽ የሷን ቪዲዮ በእንትን በማለት እንድንታደጋት ነው የምትፈልገው። ግን እየጠየቀች ያለችው እንደኔው እንዳንቺው አረብ ሀገር ላይ የምትሰሩ እህቶቼ እኔ ያለሁበትን ህመም ትረዱኛላችሁ። እናንተም እንደኔው አረብ ሀገር ናችሁ። እናንተም ወደ አረብ ሀገር ስታቀኑ ብዙ ነገሮችን አስባችሁ ጉንብስ ቀጥ ብላችሁ ለመስራት ራሳችሁን ለመቀየር ህልማችሁን ሰንቃችሁ ወደ አረብ ሀገር ያቀናችሁ እህቶቼ እናንተ ናችሁ ዛሬ የምትረዱኝ፣ እናንተ ናችሁ ዛሬ ለኔ የምታግዙኝ እያለ ትገኛለች። እውነት ንግግሯ በጣም ነው የሚያሳዝነው። ሁለት አይኖቿ በእንባ ተውጠዋለን። በዚህ ሁኔታ ቀጥ ብላ ውሃ መጠጣትና ምግብ መቅመስ አትችልም፣ ጎሎባታል። እና እባካችሁ እህቶቼ እኔ እባካችሁ ልለምናችሁ፣ በመቀጠል እባካችሁ እህቶቼ እውነት ሁልጊዜ አረብ ሀገር ላይ ያሉ እህቶቼ ላይ እየደረሰባችሁ ያለው ነገር በጣም ነው የሚያሳዝነው እና እባካችሁ ጥንቃቄ አድርጉ። ዛሬ ላይ ሐማም በምታጥቡበት ሰዓት፣ ኩሽና በምታጥቡበት ሰዓት፣ እንደዚህ ቤት በምታጸዱበት ሰዓት፣ እናንተ አዙሯችሁ በምትወርቁበት ሰዓት ስትወርቁ ስትነሱ አካላችሁ ምን እንደሚደርስበት አይታወቅም እና እባካችሁ ትሰሩ ጥንቃቄ አድርጉ ራሳችሁ ጋር። ሁለተኛ ትታመሙ ዝም ብላችሁ ቀጥ ብላችሁ ሐኪም ቤት ሄዳችሁ አካላችሁን ጉዳት ውስጥ አታስገቡ። መጀመሪያ እናንተ ካመማችሁ ልክ አሁን ዛሬ ወጣችሁ እንባችሁን እያፈሰሳችሁ እርዱኝ፣ ድረሱልኝ እንደምትሉት እባካችሁ ህመሜ ምን እንደሆነ አላውቅም፣ ሁለት እግሬ ላጣ ነው ብላችሁ ቪዲዮ ስሩ። እውነት እኔ በጣም ነው የሚገርመኝ። ሁለት እግርን በአንድ ጊዜ ማጣት፣ ሁለት እጅን በአንድ ጊዜ ማጣት ይሄ ምን ማለት ነው? እና እባካችሁ ቶች ጥንቃቄ አድርጉ። በስተመጨረሻ እንደተለመደው የምነግራችሁ ነገር ቢኖር በየትኛውም አረብ ሀገር ላይ ያላችሁ እህቶቼ ወንድሞቼ ለቤተሰቦቻችሁ የምትፈልጉትን አልባሳት ማዘዝ የምትፈልጉ ካላችሁ ስልክ ቁጥሬ ፕሮፋይል ስራ አለላችሁ። እሱን በመጠቀም ዋትስአፕ ላይ በመምጣት የምትፈልጉትን አይነት አልባሳት ማዘዝ ትችላላችሁ። የወሎ አልባሳት አለ፣ እንደዚሁም ዘመናዊ ሽፎኖች አሉ። የሀገር ቤትም እንደዚሁም ከውጭ የሚመጡ ከዱባይ ከቻይና እንደዚሁም ከህንድ የተለያዩ ልብሶች አሉን። ማዘዝ የምትፈልጉ ልብሶቻችሁን ከረን በመምረጥ ዋትስአፕ ላይ አድርሱን። እኛም የእናንተን ትእዛዝ በመቀበል ትእዛዛችሁን ለማድረስ እንሞክራለን። የተለያዩ የቤት እቃዎች እንደዚሁም ደግሞ የኮርኒስ የተለያዩ የምትፈልጉትን ነገር ማዘዝ የምትፈልጉ እንደዚሁም ዋጋ መጠየቅ የምትፈልጉ ካለ ኮሜንት ላይ ጠይቁኝ። የምትፈልጉትን ቪዲዮ ሰራላችኋለሁ። እንደዚሁም በጣም ለማስጠንቀቅና እንድትረዱኝ የምፈልገው ነገር እባካችሁ እህቶቼ አሁን ላይ ያለው ሁኔታ እጅግ በጣም ነው የሚያሳዝነው። እህቶቻችሁ ላይ እየደረሰ ያለው እያየን ያለው እውነት ለመናገር እስከሚያቅተን ድረስ ሁሉ በጣም ብዙ ነገር እያስከፈለን ነውና አረብ ሀገር ለመሄድ በጣም ተንከራታ ለፍታ ዴክማ የአንድ ሰራተኛ ውጤቷ ልክ እንደዚህ መሰበር ከሆነ በጣም ነው የሚያሳዝነው። አንድ ሰው ወደ አረብ ሀገር ለመሄድ ሪፖርት ላይ ራሱ በቀላሉ እንኳን ብዙ ነገር አሁን ባለንበት ሁኔታ አሁን ወደ አረብ ሀገር ለመሄድ በጣም ትልቅ ፈተና አለው። እስከዛሬ ድረስ አረብ ሀገር ስንሄድ እናንተ ሜዲካን ትወስዳላችሁ፣ ከሜዲካን ውጤታችሁ ከመጣላችሁ በጣም ቀላል ነገር ነበር የምንሄድበት መንገድ ማለት ነው። ያው ስደትም ሰው ቤትም ብንሆን ቀላል ነገር ነበር አካሄዱ። ብሩ ዛሬ ላይ አንዲት ሰራተኛ ወደ አረብ ሀገር ለመሄድ እስከ 350 እስከ 450 ሺህ ብር ትጨርሳለች። በመቀጠል ደግሞ አሁን ላይ ባለው ህግ ደረጃ ሪፖርት ራሱ በቀላሉ ማለፍ የማይችሉ ብዙ እህቶች አሉ። 300 400 ሺህ ብር 200 ሺህ ብር አጥፍተው በቀላሉ እንዳይሄዱ ተደርገው ወደ መልሰው እንደገና ክሳራ መልሰው ችግር ውስጥ የሚገቡ እህቶች አሉ እና እንደዚህ ሆነው ተጨንቀው ተጨናንቀው ወደ አረብ ሀገር ሄደው አሁን በቀላሉ ትንሽ ነገር ባጋጠማት ሁለት እግሯንም እጆቿንም የምታጣበት ሰዓት ላይ እየደረስን ነውና እባካችሁ እህቶቼ ጥንቃቄ አድርጉ። እመለምናችሁና ማስጠነቀቃችሁ ነገር ቢኖረኝ ራሳችሁን እንዲጠብቁ ነው። በመቀጠል ደግሞ እንደኔው እንዳንቺው አረብ ሀገር ተሰዳ ሁለት እግሮቿን እጆቿን አጣ እንደዚሁም በአረብ ቤት እየተፈተነ እየተሰቃየ ለምትገኝታችን እኛ ድምጽ ካልሆናት ማንም ሰው ስለሌላት እኛ አይተን አንለፋችሁ። አረብ ሀገር የሚሰሩ እህቶችን እንኳን እናንተ አረብ ሀገር ላይ ሆናችሁ እኛ ኢትዮጵያ ሆነን ለአረብ ሀገር የሚሰሩ እህቶቻችን ድምጽ እየሆነ ነው። ስለዚህ እናንተም ደግሞ የበኩላችሁ እንድትዋጡ ፈልጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ውዶች፣ ማሮች፣ ፍቅሮች ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮ ላይክ ሼር አድርጉልኝ፣ አካውንቴን ሰብስክራይብ አድርጉልኝ። ሁላችሁም እንድታበረታቱኝ እንድታግዙኝ እፈልጋለሁ። የምትፈልጉት ነገር ካለ እዘዙኝ። ባይ ባይ።